ዛሬ በዚህ ቪዲዮ 9 የህልም ፍቺዎችን ይዤላችሁ መጥቻለሁ። አንደኛ ያላለቀ ቤት በህልሞቻችሁ ማየት፣ ሁለተኛ ትምህርት ቤት በህልም ስታዩ፣ ሶስተኛ ጭው ያለ ምድረ በዳ በህልሞቻችሁ ካያችሁ እግዚአብሔር ምን አይነት መልእክት እየሰጣችሁ ነው? አራተኛ ዘፋኝ በህልሞቻችሁ ታዋቂ ዘፋኝ ወይ የምታውቁትን ዘፋኝ በህልም ስታዩ እግዚአብሔር ምን አይነት መልእክት ሊሰጣችሁ ነው? አምስተኛ የዋይፋይ ኬብል ገመድ ካያችሁ ምን እያላችሁ ነው? ስድስተኛ የጸሎት ስፍራ የጸሎት መሰዊያ በህልሞቻችሁ ካያችሁ እግዚአብሔር ምን አይነት መልእክት ሊሰጣችሁ ነው? ሰባተኛ በውድ ዋጋ የተገዛ ስልክ ወይንም ብራንድ የሆነ ዘመናዊ ስልክ እጆቻችሁ ላይ በህልም ስታዩ ምን አይነት መልእክት ጌታ እግዚአብሔር ወደ እናንተ ያመጣ ነው? ስምንተኛ በህልሞቻችሁ ጸጉር ስታዩ ብዙዎቻችሁ ጸጉር በህልም ታያላችሁ። ምን ብሎ እየተናገራችሁ ነው? ዘጠነኛ አንድ ሰው መልኩ ሲቀየር በህልሞቻችሁ ካያችሁ እግዚአብሔር ምን አይነት ሜሴጅ እየነገራችሁ ነው? ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ኮመንት እያደረጋችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ እጠይቃችኋለሁ። እግዚአብሔር በህልምና በሌሊት ራእይ ሲናገራችሁ ለምን እየተናገራችሁ? ሊገስጽ፣ ሊመክር፣ ሊያቀና፣ መንገድ ሊያሳያችሁ፣ ምሪት ሊሰጣችሁና ከጥፋት ሊያድናችሁ ስለሚፈልግ ነው። መጽሐፍ ቅዱስ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ሲናገር እግዚአብሔር በአንድም በሌላም ይናገራል፣ በህልም በሌሊት ራእይ በሰዎችም ላይ አፍላ እንቅልፍ በወደቀ ጊዜ በዚያን ጊዜ ይመክራቸዋል፣ ይገስጻቸዋል ብሎ ይናገራል። አሁን በምሰራላችሁ ህልምና ፍቺ ውስጥ እግዚአብሔር ለእናንተ አንዳች መልእክት እየተናገራችሁ ወይ ሊመልሳችሁ ወይ መንገድ ሊያሳያችሁ ሊመጣ ያለውን ዘመን እየገለጠላችሁ ሊሆን ስለሚችል በማስተዋል ከመጀመሪያው እስከ መጨረሻው በትዕግስት አብራችሁ እንድትቆዩ እጠይቃችኋለሁ። አሁን ወዳዘጋጀሁት ህልምና ፍቺ እንሄዳለን። አንደኛና የመጀመሪያው በህልሞቻችሁ ያላለቀ ቤት ያልተጠናቀቀ ቤት ስታዩ እግዚአብሔር አምላክ እንደዚህ ብሎ ፍንጭ እየሰጣችሁ ነው። ይህ ህልም በመጽሐፍ ቅዱስ ውስጥ ሁለት ታላላቅ ፍቺዎችን እንመልከት። አንደኛ በመልካም አቅጣጫ ሲፈታ በእግዚአብሔር እጅ ያለ ግን እየተገነባ ያለ ወደፊት የሚጠናቀቅልህ የእግዚአብሔር እጅ ያለበት አንተ የጀመርከው የህይወት ምዕራፍ የህይወት መንገድ በምትሰራው ስራ ላይ ገና በማደግና በመለወጥ ሂደት ላይ መሆንህን የሚያሳይ መልእክት ነው። በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካምን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ይህን ተረድቻለሁ ብሎ በዚህ ክፍል ላይ ይናገራል። እግዚአብሔር በእናንተ የጀመረው መልካም ስራ እንዳለና እየሰራ እንዳለ ነገሩን እንዳልጨረሰው የሚናገር ፍንጭ የሚሰጥ መልእክት ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ሲናገር እኛ ራሳችን እንደ ሕያዋን ድንጋዮች ሆነን መንፈሳዊ ቤት ለመሆን እየተገነባን እንደሆነ የሚናገር መልእክት ነው። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ቤቱ የምን ቤት ነው? መንፈሳዊ ቤት። ማንነታችሁን፣ ህይወታችሁን፣ ቢዝነሳችሁን፣ ትዳራችሁን፣ አገልግሎታችሁን እግዚአብሔር ጀምሮት እንዳልጨረሰው እየሰራ እንዳለ ሊጨርስ ተስፋ እንደሰጠ የሚናገር መልእክት ነው። እግዚአብሔር በአንተና በህይወትህ በአገልግሎት ላይ በጀመርካቸው መልካም ነገሮች ላይ ገና የጀመረው ነገር እንዳልጨረሰ ወደ ፍጻሜ ወደ ታላቅ ከፍታ እየወሰደ እንደሆነ የሚጠቁም መለኮታዊ መልእክት ነው። አሁን ያለህበት ቦታ የመጨረሻ ምዕራፍ የሚያበቃበት ሳይሆን ይህ የጀመርከው አጀማመር የመጀመሪያ ነው። ስለዚህ ትቀጥላለህ፣ አልጨረስክም፣ ሩጥ የሚል መልእክት አለው። ሁለተኛ ደግሞ በመጥፎ ወይንም ባሉታዊ አቅጣጫ ይህንን ህልም ስንፈታ የተቋረጠ ራእይና የጠላት ውጊያ ሊሆን ይችላል። ቤቱ መሰረቱ ተጥሎ ተሰባብሮ ወይም በገንዘብና በችግር ምክንያት ግንባታው ቆሞ ካየኸው ይህ ጠላት ያንተን የህይወትን የኢኮኖሚህን ምዕራፍ ወይንም መሰረትን
ለመክሰስ ራእይን ለማስተጓጎል የሚሞክር የጠላት ውጊያ ምልክት ሊሆን ይችላል። በሉቃስ ወንጌል ምዕራፍ 14 ቁጥር 28 እስከ 30 ላይ ሲናገር ጌታ ኢየሱስ ክርስቶስ ያስተምራል። ከናንተ ግንብ ሊሰራ የሚወድ ሊፈጽመው የሚበቃ ነገር እንዳለው አስቀድሞ ተቀምጦ ወጪውን የማይቆጥር ማን ነው የሚል ቃል አለ። መሰረቱን ጥሎ ሊፈጽመው ባያቅተው የሚያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊፈጽመው አቃተው ብለው ይዘብቱበታል ብሎ የሚናገር ክፍል ነው። ነህምያ የኢየሩሳሌም ቅጥር በእሳት እንደተቃጠለ እንደፈረሰ በሰማ ጊዜ ከንጉሱ ቤት ወይንም ከቤተ መንግስት ከንጉስ አርጤክስስ ቤት ወጥቶ ወደ ኢየሩሳሌም ቅጥሩ ሊሰራ እንደሄደ ይናገራል። ያንን ቅጥር ጀምር ሲል የተናገሩት እነ ሰንበላጥ የሚባል ጦቢያ የሚባሉ አረባዊ ጌሳም የሚባሉ ጠላቶቹ ናቸው። ቅጥር እንዳይሰራ ሲታገሉ ነበር። ነህምያ በመጣው ቃልና እግዚአብሔር ልቡን ስላስነሳ የኢየሩሳሌምን ቅጥር ለመስራት ከጀመረ በኋላ እነ ሰንበላጥና ጦቢያ ምን አይነት ደብዳቤን የላኩት? በኦና ቆላው ስብሰባ እናድርግ ብለው ደብዳቤ ልከውበታል። ማለትም ይህ የጀመረው ቅጥር እንዳያልቅ ጠላት ሲገዳደረው እንደነበረ የሚያሳይ መልእክት ነው። ስለዚህ የጀመራችሁት ነገር እንዳትፈጽሙ የሚገዳደር የጠላት ውጊያ እንዳለ የሚናገር መልእክት ነው። በዚህ ህልም ውስጥ ቤቱ ተጀምሮ ያላለቀ ደግሞ ሰው የሌለበት ባዶ ሆኖ ካያችሁት በመጽሐፍ ቅዱስ መሰረት ሰው የሌለበትና ያላለቀ ቤት ማየት ባዶነትን ማሸነፍ፣ ትኩረትን መሰብሰብና የመዘጋጀት ዘመንን የሚያሳይ ህልም ነው። በዚህን ጊዜ ለአንተና ለጀመርካቸው ነገሮች 3 አቅጣጫ እንመልከት። አንደኛ ራስን ለይቶ የመዘጋጀት ዘመን እንደሆነ ይናገራል። ያየው ህልም ውስጥ ቤት ውስጥ ሰው ስለሌለ እግዚአብሔር በአሁኑ ሰዓት አንተንና ከሰዎች ግርግር፣ ከጩኸት፣ ከሰዎች ሐሳብ ለይቶ በጸጥታ ውስጥ አዲስ ነገር ውስጥ ለማስገባት አዲስ ነገር ለማስጀመር በውስጥ እየገነባ እንዳለ መሆኑን የሚያሳይ መልእክት ነው። ሙሴ በምድረ በዳ በዮቶር ቤት በጎችን ሲጠብቅ ለ40 ዓመታት እንደተዘጋጀ ሰው በሌለበት ስፍራ እንደተዘጋጀ መጽሐፍ ቅዱስ ይናገራል። ሐዋርያው ጳውሎስ ደግሞ አገልግሎቱን ከመጀመሩ በፊት ወደ አረብ ሀገራት እንደሄደ መጽሐፍ ቅዱስ ገላትያ ምዕራፍ 1 ቁጥር 17 ይናገራል። ይህ ቤት ባዶ የሆኑ ጠፍቶ እንዲቀር ሳይሆን እግዚአብሔር በውስጥ በማንነት ሊመጣ ያለውን የመሰማሪያ ጊዜ አይቶ ወይም ልትገለጥበት ያለበትን ሊመጣ ያለውን ዘመን እንድትሰለጥን ወይንም ቀድመ እንድትዘጋጅ ሰው እጅ የሰው ሐሳብ እንዲቀላቀልበት ስላልፈለገ ለብቻ ሆኖ ሊያሰለጥን ሊሰራ እንደሆነ እያዘጋጀህ እንደሆነ ፍንጭ የሚሰጥ ነው። ሁለተኛ ደግሞ ከመንፈሳዊ ባዶነት የመጠበቅ የንቃት ደውል ነው። ቤቱ በባዶነቱ ሲቆይ ለሌላ ላልተፈለገ አካል አልፎ ሊሰጥ ይችላል። ህልሙ በመንፈሳዊ ህይወትና መሰዊያ ላይ ፍጹም ንቁ እንድትሆን የተሰጠ የጥንቃቄ መልእክት ሊሆን ይችላል። ሉቃስ ወንጌል ምዕራፍ 11 ቁጥር 25 ላይ ሲናገር እርኩስ መንፈስ ከሰው በወጣ ጊዜ ረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ ባያገኝ ወደ ወጣውበት ቤቴ ልመለስ ብሎ ወደ ወጣበት ቦታ ይመለሳል። ሲመለስ ግን ከሱ የበረቱትን 7 ይዞ ነው የሚመለሰው። ሲመጣም ተጠርጎ አጊጦም ያገኘዋል ይላል። ከሱ የበረቱትን 7 ይዟቸው ተከትሎ ይገባል። ለዛ ሰው ከፊተኛው ይልቅ የኋለኛው ከባድ እንደሆነ ይናገራል። ይህ ህልም የማስጠንቀቂያ ህልም ነው። እግዚአብሔር እያሳየ ያለው ማንነት ውስጥ ባዶ የሆነው ማንነት ውስጥ ዲመኒክ ዓለም የወጣበት ቦታ ላይ ቃል መሞላት፣ መንፈስ ቅዱስ መሞላት፣ ለጠላት ቦታ እንዳይገኝ ማድረግና በእግዚአብሔር ኃይል መሞላት እንዳለብህ የማንቂያ መልእክት ነው። ባዶ ሆኖ መቆየት የሌለበት በጸጋ መሞላት እንዳለበት እየተናገረ ነው። ሶስተኛ ደግሞ አዲሱ የክብር መግቢያ ቤት ወይንም ማንነት እንደሆነ ወደ አዲስ የክብር መግቢያ ምዕራፍ እንደሆነ የሚናገር ነው። ቤቱ ገና ያልተጠናቀቀና ሰው የሌለበት ስለሆነ የወደፊት ትልቅ ታሪክህ ገና ወደፊት የሚገለጥ መሆኑን የሚያሳይ መልእክት ነው። ዛሬ ባዶ የሆነው ስፍራ ደግሞ ነገ በሰዎች ይሞላል። ቤቱ በሰው ይሞላል፣ በልጅ ይሞላል፣ በበረከት ይሞላል፣ በብዙ ምርኮ ይሞላል፣ በሶፋ ይሞላል፣ በፍሪጅ ይሞላል። ይህ የሚያሳየው በምርኮና በበረከት እግዚአብሔር ነገን እንደሚባርክ፣ ነገን እንደሚያበዛ፣ ምርኮ እንደሚመለስ የሚናገር መልእክት አለው። ሁለተኛ ደግሞ በህልሞቻችሁ ትምህርት ቤት ካያችሁ
የድሮ ትምህርት ቤት ወይ አሁን እየተማራችሁ ያላችሁበት ትምህርት ቤት ስታዩ እግዚአብሔር እንደዚህ ብሎ መልእክት እየሰጣችሁ ነው። በህልም ትምህርት ቤት ማየት በመጽሐፍ ቅዱስ ጥልቅ የሆነ የመንፈሳዊ የእድገት የፈተና የጥበብና የመዘጋጀት ዘመን ምልክት ነው። እግዚአብሔር በዚህ ራእይ ውስጥ እያላችሁ ያለው በሶስት አቅጣጫ መጽሐፍ ቅዱስን መሰረት አድርገን እንመልከት። አንደኛ፣ በህልሞቻችሁ ትምህርት ቤት ማየት መለኮታዊ የዝግጅትና የስልጠና ዘመን እንደሆነ እየተናገራችሁ ነው። ያላችሁበት ዘመን እየተናገራችሁ ትምህርት ቤት ሰው እውቀትን የሚቀስምበት አዳዲስ ነገሮችን የሚማርበትና ለቀጣዩ ትልቅ ደረጃ ራሱን የሚያዘጋጅበት ስፍራ ነው። በህልም ትምህርት ቤት ውስጥ መሆን እግዚአብሔር በአሁን ሰዓት አንተንና በህይወት መንገድ ላይ ለሚመጣው ከፍታ በሚስጥር እያሰለጠነ እየሰራ መሆኑን የሚናገር መልእክት ነው። ሳምሶንን እግዚአብሔር በኤሽታኦል ሸለቆ ውስጥ ያነቃቃው ጀመር ብሎ ይናገራል። ያሰለጠነው ጀመር ይላል። ትምህርት ቤት የስልጠና ስፍራ ነው። ሳምሶንን እግዚአብሔር የሚያሰለጥነው እስራኤላውያንን ከፍልስጤም አገዛዝ ነፃ ያወጣ ዘንድ ነው። ኃይሉን እግዚአብሔር ጸጉሩ ላይ ያስቀመጠው በመዝሙረ ዳዊት ምዕራፍ 25 ቁጥር 4 ላይ ሲናገር አቤቱ መንገድህን አሳየኝ ፍለጋህንም አስተምረኝ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን 3 ዓመት ተኩል እዚህ ዓለም ላይ እየተመላለሰ ያስተማራቸው ትምህርት አለ። ሲያሰለጠናቸው ስልጠና አለ። ለ3 ዓመታት አሰልጥኗቸዋል፣ አስተምራቸዋል፣ ሰብስቧቸው። እነዚህ 12ቱ መርጦ ያሰለጠናቸው ሊልካቸው ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ሊልካቸው የሆነ ቀድሞ ያሰለጠነበት ነው። ስለመጣ ያለውን ሲዝን ሊመጣ ያለውን ዓለም ዶሚኔት እንድታደርግ ጌታ እግዚአብሔር በላይፍ ላይ በህይወት ላይ እያስተማረ እንደሆነ በህልም ትምህርት ቤት ያሳያል። አሁን ያለህበትን ዘመን እግዚአብሔር በጸጋው እንድታልፍ ወይንም በጸጋው ይበልጥ እንድታድግ እያደረገ እንደሆነ ፍንጭ እየሰጠ ነው። ሁለተኛ ደግሞ የመንፈሳዊ ፈተናና የማለፍ ማረጋገጫ ነው። በትምህርት ቤት ውስጥ ፈተና አለ። ስትፈተን ቀጣይ ሌቭል እንዳለ የሚያሳውቅ አይነት ፈተና ነው። በህልም ትምህርት ቤት ውስጥ ፈተና ስትፈተን ወይም ክፍል ውስጥ ተቀምጠ ካየ ይህ በህይወትህና በአገልግሎት ላይ የመጣውን ጊዜያዊ መንፈሳዊ ውጊያ፣ መንፈሳዊ ፈተና ተጽዕኖ የሚያሳይ መልእክት ነው። በሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ ሲናገር ኢየሱስ ክርስቶስ በመንፈስ ኃይል ወደ ምድረ በዳ ሄደ ካለ በኋላ 40 ቀን በዲያብሎስ ተፈተነ ብሎ ይናገራል። ኢየሱስ ክርስቶስ በመንፈስ ከጸለየ በኋላ ፈተና ውስጥ አልፏል። ሉቃስ ወንጌል ምዕራፍ 4 ላይ ሲናገር በእግዚአብሔር ኃይል ወዳደገበት ወደ ገሊላ ሄደ ይላል። ከዛ እውሮችን ፈወሰ፣ አንካሶችን አዘለለ፣ ሙታንን አስነሳ። ምኩራብ ገብቶ የጌታ መንፈስ በእኔ ላይ ነው፣ የምስራቹ ለድሆች ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን ብሎ ዛሬ በሰማችሁት ቃል በጆሮአችሁ ተፈጸመ ብሎ ተናገራችሁ። ሌላ ሌቭል እንዳለ፣ ሌላ ክብር እንዳለ፣ ሌላ መገለጥ እንዳለ፣ ሌላ ደመና እንዳለ እግዚአብሔር አስቀድሞ ይህንን ህልም ያሳያችኋል። ይህን ትምህርት ቤት ባያችሁ ጊዜ መንቃት ያለባችሁ እግዚአብሔር ሌላ ሌቭል አዘጋጅቶልኛል የሚለውን በመንቃት መቀጠል አለባችሁ። በያዕቆብ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ የህይወትን አክሊል ይቀበላልና ብሎ ይናገራል። ትምህርት ቤት ከገባ ፈተና አለ። ፈተና የህይወት ፈተና ነው። ትምህርት ቤት እንደ ሳምሶን ታሪክ እንደተናገርኩት የስልጠና ስፍራ ነው። እግዚአብሔር ትውልድ ሊሰጥ አስቀድሞ ያስተምራል። እግዚአብሔር ህዝብ ሊሰጥ አስቀድሞ በህይወት ያስተምራል፣ በቃል ያስተምራል፣ በቤተ ክርስቲያን ያስተምራል። ስለዚህ ትምህርት ቤት ካየ ሊመጣ ያለ ሲዝን እንዳለ ማወቅ አለብን። ሶስተኛ ደግሞ ወደ ቀድሞ ታሪክ አለመመለስ ወይንም የኋላ ታሪክ ውጊያ። ይሄ ማለት የሚያዘገየውን መንፈስ ሊሆን ይችላል። አንዳንድ ጊዜ ወደ ድሮ የልጅነት ትምህርት ቤት ተመልሶ ማየት የተለመደ ህልም ነው። ብዙዎቻችን ድሮ የተማርንባቸውን ትምህርት ቤቶች ልናይ እንችላለን። ይህንን ህልም ማየት ጠላት ትናንትና የነበረህን የድካም የፍርሃት ወይም የውድቀት ታሪክን እየሳበ እያነሳ ሊከስ የሚፈልግ የጠላት ውጊያ እንዳለ ጌታ እግዚአብሔር ፍንጭ እየሰጠ ነው። ሶስተኛ ደግሞ በህልሞቻችሁ ሰው የሌለበት ጭው ያለ ምድረ በዳ ማየት። በመጽሐፍ ቅዱስ ታሪክ ሲፈታ ታላቅና ጥልቅ የሆነ አስደናቂ የእግዚአብሔር እጅ ያለበት መንፈሳዊ ምዕራፍ ነው ምድረ በዳ።
ከፍጥረት እስከ ራእይ ስታዩ ምድረ በዳ ከተባለ እግዚአብሔር የሚገለጥበት የእግዚአብሔር መልአክ እንደሚላክ መልእክተኛ እንደሚላክ የሚናገር ሐሳብ አለ። ማለትም ምድረ በዳ በህልም ካየ እግዚአብሔር እጁን ባንተ ላይ የሚገልጥበት ጊዜ እንደሆነ ፍንጭ እየሰጠ ነው። ምድረ በዳ በመጽሐፍ ቅዱስ ውስጥ የጥፋት ምልክት ብቻ ሳይሆን ከታላቅ ክብርና መገለጥ በፊት እግዚአብሔር ሰዎቹን የሚለይበትና የሚፈትንበት ስፍራ ነው። ይህ ራእይ ለህይወትህና ለአገልግሎትህ በሶስት አቅጣጫዎች መጽሐፍ ቅዱስን መሰረት አድርገን እንመልከት። ይህንን ስንፈታ ህይወትህን እያየ እንድትመዝን ነው። አንደኛ መለኮታዊ የመለየትና የድምፅ የመስማት መንገድ ምዕራፍ እንደሆነ ጌታ ይናገራል። በምድረ በዳ ውስጥ ሰውም ሆነ ምንም ነገር ምድረ በዳ ላይ የለም። ይህ ማለት እግዚአብሔር አንተን ከሰዎች ጩኸት፣ ከዚህ ዓለም ሲስተም፣ ከዚህ ዓለም ሐሳብ፣ ከስጋውያን ሐሳቦች አውጥቶ ለብቻ የራሱን ድምፅ እንድትሰማ የእግዚአብሔርን ድምፅ እንድትለማመድ ወደ ደረቱ እንድትጠጋ የልቡን ሐሳብ እንድታውቅ የሚፈልግበት ስፍራ ነው። እግዚአብሔር ሙሴን ያገኘው በቁጥቋጦ ውስጥ ተገልጦለት ነው። በዮቶር ቤት በጎችን ሲጠብቅ በዛ ተራራ ላይ ቁጥቋጦ ይነዳል ግን አይቃጠልም። ያ ስፍራ ምድረ በዳ ነው። ማንም በሌለበት ስፍራ ያለና የነበረ ያመልከኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ትናገራለህ ብሎ እግዚአብሔር ድምፁን እንዳለማመደ በትር ይዞ በትሩን እባብ ስትሆን በዛ ሚራክልን ያሳያል። ዘጸአት ክፍል ላይ አለ። ይህ ማለት የእግዚአብሔር ተአምራት በሕይወት ላይ እግዚአብሔር የሚያለማምድበት ስፍራ ነው። ጭው ያለ ምድረ በዳ በህልም ባየ ጊዜ ፈጥነ መንፈሳዊ ልምምዶች ውስጥ መግባት አለብህ። እግዚአብሔር ሊናገር ሊያሳይ ሊገልጥል የፈለገው መልእክት እንዳለ የሚሰጥ ህልም ነው። በዘጸአት ምዕራፍ 3 ቁጥር 1 ላይ ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎችን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ ወጣ ብሎ ይናገራል። መለኮት አንተን ለብቻ አይቶ ወይንም ለይቶ አዲስ መንፈሳዊ ጥንካሬና ራእይ በውስጥ እያስቀመጠ እንደሆነ የሚናገር ነው። ሁለተኛ ደግሞ በምድረ በዳ ላይ አዲስ በረከት የሚፈልቅበት ጊዜ እንደሆነ፣ አዲስ ሞገስ በዛ ምድረ በዳ ሰው በሌለበት ጭው ባለ ማንም በሌለበት ለብቻ ባለበት ስፍራ አዲስ ምንጭ ሊፈልቅል እንደሆነ እግዚአብሔር እየተናገረ እንደሆነ እየገለጠልን እንደሆነ የሚናገር ነው። ጭው ያለ ምድረ በዳ ማየት እግዚአብሔር በዚያ በደረቀውና ምንም በሌለበት ስፍራ ላይ ተአምራቱን ሊያሳይህ መዘጋጀቱን የሚያበስር መልእክት ነው። በኢሳይያስ ምዕራፍ 43 ቁጥር 19 ላይ ሲናገር እነሆ አዲስን ነገር አደርጋለሁ፣ እርሱ አሁን ይበቅላል፣ እናንተም አታውቁምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ብሎ ይናገራል። በምድረ በዳ መንገድ አዘጋጅቶልሃል። በረሃ የምትለው ምንም የለም የምትለው ነገር ላይ ወንዝ አዘጋጅቷል። ይህ ማለት እግዚአብሔር ወንዝና መንገድ የሚለው አዲስ የህይወት ምዕራፍን ነው። አንተ ምን እያስብክ ነው? በምታስበው ነገር ላይ ምናልባት ብቻሽን ልትሆኝ ትችያለሽ። እግዚአብሔር አምላክ ግን እንዳዘጋጀልህ አዲስ ምዕራፍ እንዳዘጋጀልህ ፍንጭ እየሰጠህ ነው። መጽሐፍ ቅዱስ በሕዝቅኤል ክፍል ላይ ሲናገር ምዕራፍ 47 ላይ በሸለቆ መካከል አሳለፈኝ፣ አጥንቶች በሞሉበት ሸለቆ። ያ ስፍራ ምድረ በዳ ነው። እግዚአብሔር ድምፅን ያለማምደው ነበር። እንደዚህ ብሎ ተናገረው እግዚአብሔር ለሕዝቅኤል፣ በእነዚህ አጥንቶች ላይ ትንቢት ተናገር አለው። አስቀድሞ ግን እነዚህ አጥንቶች በሕይወት ይኖራሉ ሲል እግዚአብሔር አንተ ታውቃለህ አለ። እንግዲያውስ ትንቢት ተናገርባቸው ብሎ ለሕዝቅኤል ነግሮታል። ትንቢት ሲናገር አጥንት ከአጥንት ጋር ተሰበሰበ። ምድረ በዳ ነው፣ ግን እግዚአብሔር ተአምራት ሲያሳየው የተበተነው የደረቀው አጥንት ሲለመልም ታያላችሁ። እግዚአብሔር አምላክ እያለ ያለው አስደናቂ ተአምራትን አሳያለሁ ብሎ መልእክት እየሰጠ ነው። ያ የደረቀው ምንም የሌለው የሚመስለው የህይወት ምዕራፍ እግዚአብሔር በአዲስ ምርኮ፣ በአዲስ ክብር፣ በአዲስ በረከት ሊሞላ ሊያለመልምህ እንደሆነ የሚናገር ወይንም የሚሆንበት ጊዜ የምትለመልምበት የደረስክበት ጊዜ እንደሆነ ፍንጭ ይሰጣል። ሶስተኛ ደግሞ የስጋ መሞትና የመንፈስ መበርታት እንደሆነ ፍንጭ ይናገራል። በስጋ ሞተ በመንፈስ የምትበረታበት ጊዜ እንደሆነ የሚናገር መልእክት ነው። ምድረ በዳ የፈተና ስፍራ ነው። ጌታ ኢየሱስ ክርስቶስ በአብዛኛው
መንፈሳዊ ድል ከማድረጉ በፊት በመንፈስ ቅዱስ መሪነት ተወስዶ ምድረ በዳ ላይ እንደጸለየ ኃይል እንደተቀበለ ይናገራል። ያ ጊዜ የዝግጅት ጊዜ ነው። ከዛ በኋላ ነው በመንፈስ ኃይል ወደ ገሊላ ወዳደገበት ሄደ ብሎ መጽሐፍ ቅዱሳችን የሚናገረው። ጠላት በምድረ በዳው ባዶነትን፣ ጭው ያለ ነገር፣ ማንም የሌለበት ለብቻ አቁሞ ፍርሃትን ለቆ ወደኋላ ሊመልስ ቢያውጅም እግዚአብሔር አዋጅን ሽሮ ምድረ በዳውን በብዙ ምርኮና በብዙ በረከት እንድትሻገር እያዘጋጀህ እንደሆነ ፍንጭ የሚሰጥ ነው። አራተኛ በህልሞቻችሁ ዘፋኝ ማየት። በህልም ዘፋኝ ወይም ዓለማዊ ዘፈን ማየትና መስማት በመጽሐፍ ቅዱስ መሰረት እጅግ በጣም ንቁ ልትሆንባቸው የሚገቡ መንፈሳዊ መልእክቶችን የያዘ ህልም ነው። ዘፋኝ በመጽሐፍ ቅዱስ ምሳሌ ዓለምን መንፈስ፣ የሐሳብ መበታተን፣ ስሜታዊ መታለል ወይም የመሰዊያ መለወጥ ምልክት ነው። የዚህ ዓለም ሲስተም ያሳያል። በአጠቃላይ እግዚአብሔር በዚህ ራእይ ላይ ምን ብሎ እየተናገረ እንደሆነ በሶስት አቅጣጫ መጽሐፍ ቅዱስን መሰረት አድርገን እንፍታ። የአንደኛ የአምልኮና የመሰዊያ መናወጥ ውጊያ ነው። ዘፋኝ በዓለማዊ ዜማና ስሜት ሰዎችን የሚስብ አካል ነው። በህልም ዘፋኝ ስታይ ጠላት ያንተን መንፈሳዊ ትኩረትህን ለመስረቅ ከመለኮታዊ መሰዊያ ከእግዚአብሔር ከመሰዊያው እሳት ላይ ከእግዚአብሔር ኃይል እግዚአብሔርን ከምትፈልግበት ስፍራ ላይ ሐሳብህን ለመበታተን የሚሞክር የጠላት ውጊያ ምልክት ሊሆን ይችላል። ልክ በእሾህ መካከል እንደተዘራው ዘር በዚህ ዓለም ሐሳብና በዚህ ዓለም ባለጠግነት መታለል ይለዋል። ፍሬ እንዳያፈራ ያንቀዋል። እስራኤላውያን ሙሴን በትዕግስት መጠበቅ አቅቷቸው የወርቅ ጥጃ በሰሩ ጊዜ በጣዖቱ ፊት ይዘፍኑና ይጨፍሩ ነበር። በዘጸአት ምዕራፍ 32 ቁጥር 18 ላይ ኢያሱም ድምፁን ሲሰማ ይህ የሰፈር ውጊያ ድምፅ ነው፣ ማለትም እንደዚህ አለ፣ የሰራዊቶችን ድምፅ እሰማለሁ ብሎ ለሙሴ ሲናገር፣ ሙሴ ደግሞ ኖ የሰራዊቶች ወይ የድል ነሺዎች ድምፅ ሳይሆን የዘፈን ድምፅ እንደሆነ ለኢያሱ ነገረው። እግዚአብሔር አምላክ ከመንፈስ ዓለም የሚያወጣ የጠላት ተጽዕኖ እንዳለ የሚናገር ነው። ሁለተኛ ደግሞ ዘፋኝ ማየት የከንቱነትና የጊዜያዊ ደስታ ማስጠንቀቂያ ነው። የዓለምን ዘፈንና ዘፋኞችን የሚያመጡት ደስታ ጊዜያዊና ከንቱ እንደሆነ መጽሐፍ ቅዱስም ይናገራል። ይህን ህልምና ወይም ራእይ አሁን በህይወቱ ዙሪያ ባሉ አንዳንድ ነገሮች ላይ ከላይ ላዩ የሚታዩ ስሜት ወይንም ውስጥን አነቃቅቶ የሚጠፋ ነገር ከጀርባ ያለው መንፈሳዊ ማንነት በጥንቃቄ እንድትመረምር የንቃት ደወል ነው። ከአንዳንድ ነገር ጀርባ ንቃቃት ጀርባ ያለውን መንፈስ እንድትመረምር እግዚአብሔር እየተናገረ ነው። አንዳንድ ጊዜ በባይብል የተሸፈነ ዘፋኝነት፣ በመንፈሳዊ ነገር የተሸፈነ ዘፋኝነት ከአንድ ነገር ጀርባ ያለውን መንፈስ እንድትመረምሩ ነው። ማለት ያ መንፈስ ምን አይነት መንፈስ ነው? ስለዚህ ዓለማዊ ከሆነ እግዚአብሔር አምላክ በህልም ዘፋኝ ካያችሁ እንድትመረምሩ። መክብብ ምዕራፍ 7 ቁጥር 5 ላይ እንዲህ ብሎ ይናገራል። የሰነፎችን ዜማ ማለትም የሰነፎችን ዘፈን ማድመጥ ይልቅ የጥበበኞችን ተግሳጽ መስማት ይሻላል ብሎ ይናገራል። ሶስተኛ ደግሞ የድምፅና የመልእክት መለወጥ ነው። ከእግዚአብሔር የምትሰማቸው ድምፆች የሚበርዝ ስፒሪት ውጊያ እንዳለ የሚሰራ የጠላት አሰራር ሊሆን ይችላል። አምስተኛ በህልሞቻችሁ የዋይፋይ ኬብል ካያችሁ። በህልም የዋይፋይ ገመድ ማየት በዘመናዊ በመንፈሳዊ ሚስጥር አፈታት እግዚአብሔር እየተናገራችሁ ያለው እጅግ ድንቅና የሚያስገርም የሰማይ ኮኔክሽን በዘመናዊው የመንፈሳዊ ሚስጥር አፈታት መሰረት እጅግ በጣም አስደናቂ የሆነ የመንፈሳዊ ትስስር ከመለኮታዊ መልእክት ፍሰት ወይንም ከእግዚአብሔር ዓለም የሚለቀቅ የቅባት መስመር ምልክት ነው። ወይንም የእግዚአብሔር ድምፅ የምትሰማበት መስመር ምልክት ነው። ምንም እንኳን በመጽሐፍ ቅዱስ ዘመን ዋይፋይ የሚለው ነገር ባይኖርም መጽሐፍ ቅዱስ ውስጥ ስለ መገናኛ ገመዶች ሲናገር ስለ ወንዝ ፍሰት እና ስለ ህብረት፣ ስለ ወንድሞች ህብረት፣ ስለ መልእክተኛ በጥልቀት የሚናገሩ ሐሳቦች አሉ። ይህ ራእይ አሁን ላለህበት ለህይወት ምዕራፍ በሶስት አቅጣጫዎች ህልሙን ፈተን እንየው። አንደኛ ይህ ህልም የሚናገረው መለኮታዊ የመገናኛ መስመር እንደሆነ ይናገራል። የዋይፋይ ገመድ የማይታየውን የኢንተርኔት ሞገድና መረጃ ወደ ስልካችን ወደ ኮምፒውተራችን የሚያስተላልፍ ዋና መስመር ነው።
አንድ ነገር ከፍተህ ለመጠቀም ዋይፋይ ኮኔክት ታደርጋለህ። በህልምህ ይህንን ገመድ ማየት ከአንተና ከመሰዊያ ወይንም ከጸሎት ስፍራ በላይ ካለው መለኮታዊ የሰማይ ምንጭ ጋር ያለውን የጸሎትና የራእይ መስመር ክፍት መሆኑን እንደተለቀቀ የሚያሳይ መልእክት ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉም ብሎ ይናገራል። ይህ ህልም ልክ የወይን ግንድ ከቅርንጫፉ ጋር እንደሚገናኝ ያንተም መንፈስ ከእግዚአብሔር ጋር በመንፈስ ቅዱስ ኃይል እንደተገናኘ ፍንጭ እየሰጠ እንደሆነ የሚናገር መልእክት ነው። ሁለተኛ የዋይፋይ ኬብል ማየት የቅባትና የበረከት ፍሰት ምልክት እንደሆነ ይናገራል። ገመዱ በጥሩ ሁኔታ ተዘርግቶ ተሰርቶ ካየኸው በአገልግሎትና በስራ በቢዝነስ ላይ የሚፈስ መለኮታዊ በረከት ያለምንም መቆራረጥ ወደ አንተ የመጣ መሆኑን የሚያበስር መልካም መልእክት ነው። በመዝሙር 133 ቁጥር 2 ላይ ቅባቱ ከአሮን ራስ ላይ ፈሶ ከዚያም ወደ ልብሱ ዘርፍ እንደሚወርድ የሚናገር ቃል ነው። ከመሰዊያው ስር የሚወጣው የህይወት ውሃ ይላል በመጽሐፍ ቅዱስ ላይ። ከመሰዊያው ስር የሚወጣው የህይወት ውሃ ወደ ቤት የሚፈስበት መለኮታዊ የጸጋ መስመር እንደተዘረጋ የሚናገር ህልም ነው። ሶስተኛ ደግሞ ጥንቃቄን የሚያሳይ መልእክት ነው። ይህ የዋይፋይ ገመድ ከተበጠሰ ወይንም ከተቋረጠ ይህ ጠላት ያንተን የጸሎትን የህይወት ከመለኮት ጋር ከእግዚአብሔር ጋር ያለን ህብረት በሐሳብ መበታተን ሊያቋርጥ፣ ሊያበላሽ፣ ኔትወርኩን ሊያጠፋ መፈለጉን የሚያሳይ ህልም ነው። ህልሙ ወዲያውኑ ወደ መሰዊያ፣ ወደ ጸሎት፣ ወደ እሳት ነቅተ ምርኮ እንድታስጠብቅ የሚያደርግ መልእክት ነው። ተመልሰ ኔትወርክን በጸሎት እንድታድስ የሚጠይቅ የንቃት ደውል ነው። ስድስተኛ በህልሞቻችሁ የጸሎት ቦታ ወይንም የመሰዊያ ስፍራ ማየት ማለትም የጸሎት ተራራ፣ የጸሎት ቤት፣ የጸሎት ህብረት ወይም የሚስጥር ክፍል በህልሞቻችሁ ማየት በመጽሐፍ ቅዱስ መሰረት እጅግ በጣም ቅዱስና የእግዚአብሔር ለአንተና ለአገልግሎት የሰጠው የትእዛዝ የቃል ኪዳን ማደሻና የኃይል መታጠቂያ ታላቅ ምልክት ነው። ይህንን ህልም ስታይ ይህ ህልም ወይም ራእይ የሚከተሉትን 3 ታላላቅ መጽሐፍ ቅዱሳዊ ፍቺዎችን ይዛል። አንደኛ ወደ ሚስጥር ክፍል የመጠራት ጥሪ እንደሆነ ይናገራል። የጸሎት ቦታ ማየት እግዚአብሔር በአሁን ሰዓት ከአንተ ጋር በተገለጠ አቅጣጫ ፊት ለፊት የሚነጋገርበት ልዩ መሰዊያ ማዘጋጀቱን ያሳያል። መለኮት ከሰዎች ግርግር አውጥቶ በጸሎት ስፍራ ላይ ሊያደርግህ ወይም ሊገናኝህ የሚፈልግበት ጊዜ እንደሆነ ይናገራል። እግዚአብሔር ሙሴን ወደ ሲና ተራራ የጠራው ለብቻው ሊያናግረው የቃል ኪዳኑን ጽላት ሊሰጠው እንደነበረ በዘጸአት ምዕራፍ 24 ቁጥር 12 ላይ ይናገራል። ጌታ ኢየሱስ ክርስቶስ ሁል ጊዜ በመሸ ሰዓት ወደ ደብረ ዘይት የጸሎት ተራራ ለብቻው ይወጣ ነበረ። እግዚአብሔር አዳዲስ መልእክቶችን ቀጣይ የህይወት ምዕራፎች ላይ ምሪት ሊሰጥ ወይንም የሚሰጥበት በዚህ የጸሎት ስፍራ ላይ ስትሆን እንደሆነ እየጠቆመ ነው። ቦታውን ካየ በዛ ቦታ ላይ እግዚአብሔር ከአንተ ጋር ጉዳይ እንዳለ እየጠቆመ ነው። ሁለተኛ ደግሞ የጠላት ክሶችና ውጊያዎች የሚመቱበት የፍርድ ወንበር ሊሆን ይችላል። የጸሎት ቦታ የድል ስፍራ ነው። በህይወት ላይ የመጡ ማናቸውም እገዳዎች፣ ማናቸውም የጤና ፈተናዎች፣ የኢኮኖሚ መሰረት መናወጦች የሚሻሩበትና የጠላት ክስ የሚሰበርበት የሚፈርስበት ስፍራ ይህ ያየኸው የጸሎት ቦታ እንደሆነ ጌታ እየጠቆመ ነው። ንጉሥ ሕዝቅያስ ዛቻና የክስ ደብዳቤ በደረሰው ጊዜ ደብዳቤውን ይዞ ወደ እግዚአብሔር ቤት ወደ ጸሎት ስፍራ ደብዳቤውን በእግዚአብሔር ፊት በመዘርጋት እግዚአብሔር ቤት በመግባት ደብዳቤውን በፊቱ እግዚአብሔር ፊት ዘረጋና አሶር የላከውን ደብዳቤ ተመልከት እግዚአብሔር ሲል እግዚአብሔር ለሕዝቅያስ እንዲህ አለው፣ አሶር የላከውን ፍላጻ ወደ ራሱ መለሳለሁ አሉ። ማለትም ጠላትህን እኔ እግዚአብሔር መትቻለሁ ብሎ እግዚአብሔር ለሕዝቅያስ ተናግሮ በኢሳይያስ ምዕራፍ 37 ቁጥር 14 ላይ ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው ብሎ ይናገራል። ሶስተኛ ደግሞ የጸሎት ስፍራ ማየት መሰዊያህን የማደስና እሳቱን የማንደድ ሀደራ ጌታ እየሰጠ ነው። ይህ በጸሎት ቦታ ላይ ያለው እሳት ሁል ጊዜ እንዲነድድ የተሰጠ የሰማይ ትእዛዝ ነው። ዓለማዊ ህይወት የዓለምን መናወጥ እንዳያናውጥ፣ የዓለም ሁኔታ የዚህ ዓለም ሲስተም እንዳያናውጥ
የጸሎት ስፍራን በንቃት እንድትጠብቅ ማሳሰቢያ እየሰጠ ነው። እሳቱ ዘወትር በመሰዊያው ላይ ይንደድ። በዘሌዋውያን ምዕራፍ 6 ቁጥር 12 ላይ። ሰባተኛ በህልሞቻችሁ በውድ ዋጋ የተገዛ ስማርትፎን ወይንም ስማርት ስልክ ካያችሁ፣ አሁን ዘመናዊ የሆኑ ስልኮችን በህልሞቻችሁ ልታዩ ትችላላችሁ። ይህ ህልም በመንፈሳዊ አፈታት በጣም ድንቅ የሆነ ታላቅ የከፍተኛ ሚስጥር የመገለጥ ጸጋ፣ የሰማያዊ መልእክቶች ባለቤት የመሆንና የእድገትን መንፈሳዊ ዓለም ላይ ማደግን በዘመነው ዓለም ላይ እንድትሰለጥን እግዚአብሔር የሚበልጥ ከፍ ያለው ጸጋ ከድሮ መንፈሳዊ ዓለም አሁን የሚበልጥ መንፈሳዊ ዓለም እግዚአብሔር መንፈሳዊ ጥበብ፣ መንፈሳዊ መገለጥ እንደሰጠ የምታውቅበት ምልክት ነው። ስልክ በመጽሐፍ ቅዱስ ዘመን ባይኖርም በመጽሐፍ ቅዱስ ግን ስለ መለከትና ስለ መለክተኞች፣ ስለ ከበሩ ዕቃዎች በጥንቃቄ ይናገራል ወይንም በጥልቀት ያስተምረናል መጽሐፍ ቅዱሳችን። ይህ ራእይ ለአሁኑ ሕይወትህና ለታላቅ አገልግሎት ለከፍ ላለው ሊመጣ ላለው ለአገልግሎት የሚናገር በሶስት መንገዶች እንመልከት። የመጀመሪያው መንገድ የከበረ የትንቢት ድምፅና የቅባት ባለቤት መሆንህን የሚናገር ህልም ነው። ስልኩ ተራ ሳይሆን በውድ ዋጋ የተገዛ ስማርት ስልክ ስለሆነ፣ በውድ ዋጋ የሚሸጥ ስለሆነ እግዚአብሔር በአንተ ላይ ያኖረው መለኮታዊ ጸጋ፣ ድምፅና መልእክት በሰማይም በምድርም ዘንድ የከበረ ውድ እንደሆነ ዋጋው ከፍተኛ መሆኑን የሚያሳይ መልእክት ነው። አንተ ተራ መልእክተኛ፣ ዝም ብሎ መልእክተኛ ሳትሆን የከበረ ዕቃ እንደሆንክ፣ የከበረ የእግዚአብሔር መጠቀሚያ እንደሆንክ ጌታ እየተናገረ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ሲናገር በታላቅ ቤት ውስጥ የወርቅና የብር ዕቃዎች ለክብር እንደሚሆኑ በዚህ ክፍል ላይ ይናገራል። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ ይላል። የክብር ዕቃ የሚባል አለ፣ የውርደት ዕቃ የሚባል አለ። ስለዚህ ይህንን መንፈሳዊ ዓለም ላይ ስማርት የሆነ በውድ ዋጋ የተገዛ ስልክ መያዝ የከበረ የአገልግሎት ምዕራፍ እንደምትጀምር እግዚአብሔር የከበረ የጸጋ ዓለም እንደሚሰጥህ የሚናገር መልእክት ነው። በምሳሌ ምዕራፍ 20 ቁጥር 15 ላይ የእውቀት ከንፈር ግን የከበረ ዕቃ ነው ብሎ ይናገራል። ሁለተኛ ስማርት ስልክ ማየት የታላቅ የቢዝነስ እና የዲጂታል ከፍታ የምስራች መልእክት ነው። በውድ ዋጋ የሚሸጥ ስልክ ማየት እግዚአብሔር በኢኮኖሚ በቴክኖሎጂ አጠቃቀም ላይ የሀብትና የክብር ምዕራፍ እየከፈተ መሆኑን ያሳያል። ትናንትና የነበረ የዕዳ ታሪክ፣ የፍርሃት ታሪክ ተደምስሶ ብሩ የኔ ነው ወርቁም የኔ ነው እግዚአብሔር ብሎ የሚናገረው ቃል አለ። እግዚአብሔር ብሩን፣ ወርቁን፣ ውድ የሆነውን ነገር አሳልፎ እንደሚሰጥ የሚናገር መልእክት ነው። ማለትም የዚህ የኋለኛው ቤት ክብር ከቀድሞ ቤት ክብር፣ ቀድሞ ከምታገለግለው አገልግሎት፣ ቀድሞ ከምታደርጋቸው እንቅስቃሴዎች አሁን የምታደርጋቸው አካሄዶች የከበረ ውድ የሆነ የሚያምር የበለጸገ እንደሆነ የሚናገር መልእክት ነው። በሐጌ ምዕራፍ 2 ላይ ሲናገር ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ይላል። ሶስተኛ ደግሞ ስማርት ስልክ ማየት በህልሞቻችሁ ጥንቃቄን የሚጠይቅ ህልም ነው። ማለትም የከበረውን ጸጋ ከጠላት መጠበቅ እንደሆነ የሚያስጠነቅቅ ነው። ዕቃ ውድ በሆነ ቁጥር ሌቦችና ቀማኞች አይናቸውን ይጥሉበታል። ለምሳሌ አይፎን 17 ይዘ መንገድ ላይ ስትሄድ የሌባ አይን ውስጥ ነው የምትገባው። ወርቅ ይዘ መንገድ ላይ ስትሄድ የሌባ አይን ውስጥ ነው የምትገባው። ስለዚህ ጥንቃቄ እንድታደርግ ጌታ እግዚአብሔር የሚናገረውበት አቅጣጫ ሊሆን ይችላል። ይህ ውድ ስልክ በህልም ማየት እግዚአብሔር የሰጠን ይህንን ታላቅ የትንቢትና የሚበልጠውን ጸጋ በመሰዊያ ላይ በጸሎት ስፍራ ላይ በንቃት እንድትጠብቀው የሚያሳስብህ መልእክት ነው። ስለዚህ የጸሎትህ ቦታ መሰዊያህን ዘወትር በእሳት ማቀጣጠል እንዳለብህ ጌታ እግዚአብሔር ፍንጭ እየሰጠ። ስምንተኛ በህልሞቻችሁ ጸጉር ማየት። በህልም ብዙዎቻችሁ ጸጉር ታያላችሁ። የልጆቻችሁን ጸጉር፣ የራሳችሁን ጸጉር፣ የአገልጋይ ጸጉር፣ የሆነ አካል ብቻ ጸጉር ልታዩ ትችላላችሁ። ይህን ካያችሁ ጌታ ምን ብሎ መልእክት እየሰጣችሁ ነው? በህልም ጸጉር ማየት ጥልቅ የሆነ የክብር የኃይል ወይም የቅባት የቃል ኪዳን እና የእግዚአብሔር ጥበቃ ታላቅ ምልክት ነው። እግዚአብሔር በዚህ ራእይ ምን ብሎ እየተናገረ ነው? በሶስት መጽሐፍ ቅዱሳዊ ፍቺዎች በጥንቃቄ እንመልከት። አንደኛ መንፈሳዊ ክብር ሞገስንና ከፍታን የሚያሳይ ህልም ነው። ጸጉር በመጽሐፍ ቅዱስ የክብርና የውበት መገለጫ ነው።
በህልም ጸጉር ማየት እግዚአብሔር በአገልግሎት በህይወት ላይ አዲስ ሞገስና ክብር እያለበሰ መሆኑን የሚያሳይ ነው። ብዙ ጊዜ ጸጉር ስንፈታ የእግዚአብሔር ጸጋ እንደሆነ እናያለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 15 ላይ ለእርሷ ግን ጸጉሯ ክብሯ ነው ይላል። ጸጉር ማየት ከክብር ጋር የተያዘ የክብር ምልክት ነው። ምሳሌ ምዕራፍ 16 ቁጥር 31 ላይ የሸበተ ጸጉር የክብር ዘውድ ነው ብሎ ይናገራል። የጥበብና የክብር ምልክት መሆኑን እግዚአብሔር በዚህ አቅጣጫ እየገለጠላችሁ ሊሆን ይችላል። ይህን ህልም ስታይ እግዚአብሔር የክብር ዘውድ እየደፋለ ወይ እያስቀመጠልህ እንደሆነ ይናገራል። ጠላት ስምህን ሊያጠፋ ቢሞክርም እግዚአብሔር አምላክ ግን ሞገስን እያበዛው እንደሆነ እየተናገረ ነው። ሁለተኛ ደግሞ ጸጉር ማየት የቃል ኪዳን ኃይልና የቅባት ሚስጥር እንደሆነ ፍንጭ ይሰጣል። ጸጉር የመንፈሳዊ ኃይልና ራስን ለእግዚአብሔር የመለየት የናዝራዊነት የቃል ኪዳን ምልክት ነው። የሳምሶን ኃይል ጥንካሬና ቅባቱ የነበረው በጸጉሩ ውስጥ ነበረ ወይም በጸጉሩ ላይ ነው። መሳፍንት ምዕራፍ 16 ላይ ይናገራል ይሄ ሐሳብ። ጸጉሩ እስካለ ድረስ ማንም የሆነ የትኛውም ኃይለኛ ጠላት ቢመጣ፣ ተደራጅቶ ቢመጣ፣ ዋና መሪዎች ቢመጡ፣ አለቆች ቢመጡ ሳምሶንን ሊያሸንፉት አልቻሉም። አንድ አህያ መንጋጋ አንስቶ ያጠፋቸዋል። ይህ ማለት ጸጉር የክብር የኃይልና የጥንካሬ መልእክት እግዚአብሔር እየሰጣችሁ ነው። ሶስተኛ ጸጉር በህልም ማየት ፍጹም የሆነ የእግዚአብሔር ጥበቃ ነው። በማቴዎስ ምዕራፍ 10 ቁጥር 30 ላይ የእናንተስ የራሳችሁ ጸጉር ሁሉ እንኳን ተቆጥሯል፣ እንግዲያስ አትፍሩ ብሎ ይናገራል። እግዚአብሔር የጸጉርህን የቁጥሩን ብዛት እስኪያውቅ ድረስ ስለ አንተ ግድ እንደሚለው መጽሐፍ ቅዱስ የራሳችሁን ጸጉር ሁሉ እንኳን ተቆጥሯል ብሎ እግዚአብሔር ይናገራል። ይህ ማለት መጨነቅ እንደሌለባችሁ ጌታ እየተናገራችሁ ነው። ይህንን ህልም ስታይ አትጨነቅ፣ ሁሉንም ነገር በእኔ ቁጥጥር ውስጥ ነው ብሎ እግዚአብሔር እየተናገራችሁ ነው። ዘጠነኛ በህልሞቻችሁ መልኩ የተለወጠ ሰው ስታዩ በመጽሐፍ ቅዱስ ሚስጥር ወይንም በመጽሐፍ ቅዱስ መሰረት እጅግ ጥልቅ የሆነ የክብር የመገለጥ የማንነት መቀየር ወይም የመንፈስ መለየት ታላቅ ምልክት ነው። ይህ ራእይ በአሁን የህይወት ምዕራፍ ላይ እግዚአብሔር ምን እያሳየ እንደሆነ የሚከተሉትን ሶስት ዋና መጽሐፍ ቅዱሳዊ ፍቺዎችን እንመልከት። አንደኛ መለኮታዊ ክብርና የጸጋ መለወጥ ነው። የአንድ ሰው መልክ ወደ ብርሃን ውበት ወይም ወደ ግርማ ተለውጦ ካየ ይህ እግዚአብሔር ሰውን ወደ አዲስ የክብር ደረጃ እያሸጋገረ ወደሚበልጥ ምዕራፍ እያስገባ እንደሆነ ያሳያል። በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ሲናገር ጌታ ኢየሱስ ክርስቶስ በረጅሙ ተራራ ላይ ከጸለየ በኋላ ፊቱ ተለወጠ ብሎ ይናገራል። እንደዚህ ይላል፣ ፊቱም እንደ ፀሐይ በራ ይላል። ሙሴም ከእግዚአብሔር ጋር በተገናኘ ጊዜ የፊቱ ቁርበት እያንጸባረቀ እንደወረደ ይናገራል። እስራኤላውያን ሲወርድ አይተውት ፊታቸውን ይሸፍኑበት ነበር። ሙሴ ፊትን ማየት አልቻልንም ይላሉ። ያ ማለት ፊቱ እንደተለወጠ ያሳያል። ዘጸአት ምዕራፍ 34 ቁጥር 29 ላይ እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር ይላል። ሙሴ አላወቀም፣ የሚያዩት ግን ያውቁት ነበር። ስለዚህ ፊቱ የተለወጠ ሰው ወይ ፊት ሲለወጥ መልክ ሲቀየር ማየት የሆነ ክብር የሆነ የሚለውጥ ኃይል እንደተቀበልክ የሚናገር መልእክት ነው። ይህ የክብር መለወጥ በአንተና በአገልግሎት ላይ እየሆነ ያለውን አዲስ ምዕራፍ የሚያሳይ የጀመርካቸውን አዲስ ነገሮች የሚያሳይ መልእክት ነው። ሁለተኛ ደግሞ የማንነት መቀየርና የአዲስ ልብ ቃል ኪዳን ነው። በህልም የአንድን ሰው ገጽታ ሙሉ በሙሉ ተለውጦ ሌላ ሰው እስከሚመስል ድረስ ከሆነ ይህ መለኮታዊ ውስጣዊ ማንነትንና ልብን በአዲስ ኃይል እየቀየረው መሆኑን ያሳያል። በአንደኛ ሳሙኤል ምዕራፍ 10 ቁጥር 6 እስከ 9 ስለ ነቢዩ ሳሙኤል ለሳኦል የጸለየው ጸሎት አለ። የእግዚአብሔርን መንፈስ በኃይል ይወርድብሃል፣ እንደ ሌላ ሰው ትሆናለህ አለው። ይህ የሚሆነው ይህንን መልእክት የመንግስቱን ነገር ከነገረው በኋላ ነቢያት መካከል ገባ፣ ትንቢት ተናገረ፣ እንደ ሌላ ሰው ተቀየረ ይላል። ይህ የቄስ ልጅ አይደለ የሚል ታሪክ አለ እና ያንን ሐሳብ ይናገራል። መለወጡን የእግዚአብሔር ክብር ውስጥ መግባቱን ያሳያል። ሶስተኛ ደግሞ የመንፈስ መለየትና የጠላት ማስመሰል ሊሆን ይችላል።
መልኩ የተለወጠው ሰው የሚያስፈራ ወይ ወደ አውሬነት የተቀየረ ወይ የሚያስጠላ ከሆነ ይህ ጠላት በህይወት ዙሪያ በመልካም ሰው በወዳጅ ወይም በረዳት ተመስሎ ሊያጠቃ የሚሞክረውን የማስመሰል ውጊያ እንድትነቃበት የተሰጠ ማስጠንቀቂያ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንደዚህ ይላል፣ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ብሎ ይናገራል። ይህ በጸሎት መሰዊያ ላይ ንቁ እንድትሆን ስትጸልይ ነቅተህ እንድትጸልይ እንድትቃወም ማንኛውም በጎ የሚመስል ነገር የዓለምን መንፈስ የጨለማን መንፈስ ፍርሃትን ይዞ የመጣ መንፈስ ሊገዳደረኝ የሚፈልግ መንፈስ አስመሳይ መንፈስ ተመስሎ የመጣ በወንድም ተመስሎ በጓደኛ ተመስሎ በወዳጅ ተመስሎ የመጣ መንፈስ ይሰበር ይራቅ ከኔ ያርቅ እንድትጸልይ የማስጠንቀቂያ መልእክት ነው ወይ የውጊያ መልእክት ነው። ስለዚህ እንድትጸልይ መሰዊያ ላይ እንድትበረታ የሚናገር ፍንጭ የሚሰጥ ህልም ነው። ተባረኩልኝ፣ ዘመናችሁ ይባረክ። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ እና የደውል ምልክቷን ተጫኑ። ለወዳጆቻችሁ ለጓደኞቻችሁ ወደ ውስጣችሁ ለመጡ ሰዎች ሼር አድርጉላቸው። የእግዚአብሔር ጸጋ ይብዛላችሁ። በሌላ ቪዲዮ እንገናኛለን። ሻሎም፣ ተባረኩ።